አይ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ምን ልታወራን ነው እያላችሁ ያላችሁ ትኖራላችሁ። ቋጣሪ ሁኑ ልላችሁ ነው የመጣሁት። መቋጠርና ጥቅሞቹን ልነግራችሁ ማለት ነው። ታውቃላችሁ መስጠት ጥሩ ነው፣ ግን ደግሞ በምን ልክ መሰጠት እንዳለበት እና በጣም ብዙ ታሪኮችን በጣም ብዙ ጥያቄዎችን በውስጥ መስመር እየተቀበልኩኝ ስለነበረ ስፔሻሊ ደግሞ ኢትዮጵያ ላይም ሆነው ከኢትዮጵያ ውጭም ደግሞ ሆነው አረብ ሀገር ላይ የሚሰሩ እህቶቻችን ውጭ ሀገር ላይም ያላችሁ መቼም ብቻ ሰርታችሁ ተለውጣችሁ ብዙ ነገር ብቻ ይዛችሁ መምጣት አስባችሁ ግን በጣም ቆያችሁ እንዳሰባችሁት አይደለም እየሆነ ያለው። ብዙዎቻችሁ ይሄን አሳክቼ ይሄን አድርጌ ምናምን የምትሏቸውን ነገሮች እርስት አድርጋችሁ ልክ መስከረም ላይ ነው ግብ ማውጣት ትዝ የሚላችሁ፣ ግባችሁ ትዝ የሚላችሁ። ከዛ ደግሞ በቃ ወይ ጳጉሜ ላይ ኦር የአመቱ መጨረሻ ላይ አካባቢ ምን ነበር ግን ያሰብኩት፣ የት ነበርኩ ግን እንዳሰብኩት ነው ወይ የመጣሁት ነው ብላችሁ ብቻ ኩዌሽን ታደርጋላችሁ። እና ከመስከረም እስከ ጳጉሜ እስካለው ወራት ድረስ ማለት ለምንድን ነው የመጀመሪያዎቹና የመጨረሻዎቹን ወራቶች ብቻ እያሰባችሁ የምትኖሩት? መሀል ላይ ያለው ላይ የት ነበራችሁ? ጥቅም፣ ህዳር፣ ታህሳስ፣ ጥር ማለት ትረሱታላችሁ። ብዙ ነገር ደግሞ የሚገዛው በገንዘብ ነው እና ገንዘባችሁን በጣም ስለምትበትኑና ምን ላይ ማድረግ እንዳለባችሁ፣ ለማን ምን ማድረግ እንዳለባችሁ፣ ምን ማድረግ እንደሌለባችሁ ትረሱታላችሁ። ኢሞሽናል ትሆናላችሁ። የሆነ ሳይሆን ነገር ሆንኩ ሲል ትሰጣላችሁ፣ እንደዚህ ሆንኩኝ ትሰጣላችሁ። በጣም ከመበተናችሁ የተነሳ ማለት ነው። ሶ ዛሬ ከደረሱኝ መልእክቶች መሀል በዚሁ ደግሞ ያው በውስጥ መስመር ጥያቄዎችም ካላችሁ ምናምን ነገር እዛ ላይ ጻፉልኝ። ዩቲዩብ ላይ ረዘም ያሉ ቪዲዮችን እንላችሁ እመጣለሁ። ሶ ዛሬ የአንድ ጥያቄ የአንድ እህታችን መልስ ነው መልሰው ማለት ነው። ያው ሪሌት የሚያደርጉ ሰዎች ስለሚኖሩ ከመቋጠር ጋር ያዝ ከማድረግ ጋር በተገናኘ ያሉትን ነገሮች አካፍላችኋለሁ። ግን ያ ማለት ደግሞ አለመስጠት ማለት ነው ወይ ምናምን እንዴት ነው? እሱም በደንብ አስረዳችኋለሁ ከምን አንጻር ማየት እንዳለባችሁ እና ራሳችሁንም እንድጠይቁ። ሰው እንግዲህ ምንም ሰላም ሳልላችሁ ምናምን ዝም ብዬ ገባው። አም ሪሊ ሶሪ። እኔ ታውቁኛላችሁ፣ ሰላም ብርሃኑ እባላለሁ። ሰላም አንስቶፐብል ታውቁኛላችሁ። ሶ ለዩቲዩብ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ ቪዲዮ ሲመጣላችሁ ፊት ለፊታችሁ ከችልላችኋለሁ። ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፉልኝ፣ አነባዋለሁ። ስለዚህ ዛሬ ወደ ርዕሳችን ስንመጣ ቋጣሪ መሆን እና ጥቅሞቹ ነው ያልኳችሁ። እና ብዙ ጊዜ ምን ይባላል መሰላችሁ? ስጥ ይሰጥሃል ይባላል። እዚህ ጋር በቁም ነገር ነው ማወራችሁ። እሺ የምሬን ነው። ስጥ ይሰጥሃል ይባላል፣ ግን ስጥ ይሰጥሃል የማይሰራበት ቦታ አለ። እና የተጠየኩትም ጥያቄ ኢንቦክስ ላይ አንድ ሴት ነች እና የምርም ደግሞ እንዲሰራም ስለፈለገች ነው። እሺ ቪዲዮ ይህ ነገር አንሺበት፣ አውሪበት ምናምን ነገር ብዙ ሰው የሚቸገርበት ነገር ነው ስላለችኝ ዋይናት ምን ችግር አለው ብሰራበት ብዬ ታሪኳን አካፍላችኋለሁ። እህታችን የምትኖረው ዱባይ ነው። እንደ አጋጣሚ እሷ ያለችው ዱባይ ነው እና የተለያየ ሀገር ያላችሁ አላችሁ። ይህን ሳውራ ግዴታ ውጭ ሀገር ለመስራት ሄደው ምናምን በጣም እንትን ለሚሉትን ብቻ ሳይሆን አክቹሊ ገንዘብ ከመያዝ ይልቅ ለሰው መስጠት፣ ለሰው ማድረግ በጣም ሰውን ፕሊዝ ለምታደርጉ ዳትማሽ ከራሳችሁ ይልቅ ሰውን ለምታስቀድሙ ሰዎችም ስለሚሆን በደንብ አድርጋችሁ አዳምጡኝ። በእርግጠኝነት ይህን ቪዲዮ ከተረዳችሁት እስካሁን ህይወትን፣ ራሳችሁን፣ ገንዘብና ሌሎችም ነገሮች መስጠት ምናምን ከተባሉት ነገሮች ጋር ያላችሁን ሚኒንግ ያላችሁን እይታ በደንብ የሚቀይርላችሁን ነገር ነው ዛሬ የማካፍላችሁ። የምርም እኔም ደግሞ የተጠቀምኩበትም ነገር ነው። በጣም ብዙ ሰዎችም ውጤታማ የሆኑ ስኬታማ የሆኑ የምትሏቸው የሆነ ነገር አላቸው ብላችሁ የምታስቧቸው ሰዎች ግን ብዙ ሰው ክሪቲሳይዝ የሚያደርጋቸው ስም ያወጣላቸው ሰዎች ይህንን ነገር በደንብ የተካኑ ሰዎች ናቸው። ይሄ ነገር በደንብ የገባቸውና የተረዱ ሰዎች ስለሆኑ አሁን ሳወራችሁ ከነዛም ከማውቃቸውም ሰዎችም ጭምር ነው፣ ከኤክስፔሪየንስም ጭምር ነው። ስለዚህ በደንብ ትጠቀሙበታላችሁ ብዬ አስባለሁ። እህታችን ምንድነው ያለች መሰላችሁ? ኦልሞስት ወደ 10 ዓመት ሆኗታል። አሁን ቀጣይ ዓመት እንግዲህ እግዚአብሔር ፈቅዶልኝ
አገሬ ገብቼ ለመስራትና አገሬ ገብቼ ያሰብኳቸውን ነገሮች እንዳደርግ እግዚአብሔር ከፈቀደልኝ እገባለሁ። ግን ካልሆነ አሁን መስከረም ሲመጣ 11ኛ ዓመቷን ትይዛለች ማለት ነው። ይህንን ሁሉ ዓመት ስሰራ አለች ስሄድ በቃ ክላስ ምናምን ነገር የተወሰነ የተማረችው ከሆነ ሰዓት በኋላ በቃ ላይፍ እዚህ ብዙም አይደለም፣ ስራም የለም ምናምን፣ ለሴቶች ደግሞ ብዙም አይነት እንደዚህ እድሎች የሉም ምናምን፣ በቃ ወንድ ልጅ ነው ተፍ ተፍ ቢልም የሚያምርበት ምናምን፣ እህቶችሽ ጓደኞችሽ ምናምን ውጭ ሀገር ሄደው እየሰሩ አይደለ፣ ቤተሰቦቻቸውን እያገዙ አይደለ፣ አንቺ ስለምን ሄደሽ ራስሽ ለውጠሽ አትመጪ ምናምን ነገር ትባላለች። ሰው ኢንፍሉዌንስ ተደርጋ ነው። ኢቭን ትምህርቷን መስራት አልጨረሰችም ምናምን። ብቻ 10 ዓመት በጣም ብዙ ነው ጋይስ፣ የምሬ ነው፣ በጣም ብዙ ነው። እና እድሜያችሁን በሉት እኮ ኦልሞስት። እና እሺ ብላ በቃ በዚህ ከቤተሰብ ጋር ምናምን ተነጋግራ፣ ያው ቤተሰብ ነው ፑሽ ያደረጋት ፈርስት። ከዛ ሄደች እና ስትሄድ እንደ ነገረችኝ ከሆነ እቅዷ ወደ 2 ዓመት 3 ዓመት ብቻ ሰርታ ቢያንስ ይሄን ያክል ብሰራ ምናምን ብላ ነው። ያው በድርሃም አይደለ ዱባይ እንትኑ ምንዛሬው አይ ቲንክ የሚገበያዩት በዛ ነው። እና ይሄን ያህል ድርሃም እንትን ቢል በኢትዮጵያ ብር እንደዚህ ያህል ይሆናል ምናምን በቃ ሶ ይሄን እንደውም መጥቼ ይሄን ቢዝነስ እሰራበታለሁ ጀምርበታለሁ። ምክንያቱም ብር አበድሯት የሚያሰራት ምናምን ሰው የለም እዚህ ጋር። ደህና ገንዘብ ያለው ቤተሰብ የላትም፣ የሚረዳት ቤተሰብ የላትም። በዛ ላይ ሴት ናት። ሴት ስትሆኑ ብዙ ጊዜ ለምን እንደሚብስ አላቅም። ብዙ ጊዜ ለወንድ ነው ሰው የሚያሽቃብጠው መሰለኝ አላቅም። ብቻ ሴትነት አንዳንዴ ይላለው ብዙ አይነት ታሪኮችን ስሰማ ብዙ እንትን ስል ለምዶ ሴት ላይ የሚከረው እንደዚህ ይላለው ማለት ነው። ለወንድ ሲሆን ሰው የሚያሽቃብጣለ ማለት ነው። ወንድ ጥፋት ሲያጠፋ ኦር ወንድ የሆነ ነገር ሲያጋጥመው ምናምን ያን ያክል እንትን አይባልም። ብዙ ጊዜ ሴቶች ጋር ባስ ይላል እና ብዙ በቃ ይሄ ብቻ ነው ስለሱ ለወር አይደለም። እና በጣም እንትን ብሎባት ነበር ነው በቃ። እና ምንም አማራጭ አልነበረኝም እንደዛ ለማድረግ። ብር የሚያበድረኝ የሚሰጠኝም የሚደግፈኝም ዘመድ ምናምን አልነበረኝም፣ ጓደኛም አልነበረኝም። ስለዚህ ምን ማድረግ ነበረብኛለች፣ በቃ መሄድ ነበረብኛለች። ሶ ሄደች። ከሄደች በኋላ እንዳሰበችው አይደለም ነገሮችን። ገና ስትገባ ምናምን ያው ያጋጠሟት ነገሮች ነበሩ። ግን እንደዛም ሆኖ መስራት ጀመረች ስራዋን ማለት ነው። ስራ እየሰራች ምንድን ነው ሴቭ አድርጋ ይዛ ምናምን ያን ገንዘብ አጠራቅማ ደማምራ ጨርሳ ነው 2 ዓመት 3 ዓመት ሰርቼ እንደዚህ አደርጋለሁ ብላ አስባ ሄደችው ማለት ነው። ግን ከሄደች በኋላ ከቤተሰቦቿ ከሚያውቋት ሰዎች አቅራቢያዋ ላይ ካሉት ሰዎች ምናምን የምትቀበላቸው አስተያየቶች፣ ጥያቄዎች በቃ እንዳሰበችው አይደለም እየሆነላት የነበረው። እና እሷም ደግሞ በሼም ታረጋለች፣ በሼም እሺ ትላለች፣ በሼም ብዙ ነገር ማለት ነው። እና እንዴት እንደሚደብር ማለት ነው። ያው ጥሩ ስሜት አይደለምም የሰጣት ኦፍ ኮርስ። እና ይሄ ሁሉ የሆነው ገና በ1 ዓመት ውስጥ ነው ማለት እየሰራች ለነሱ ብሉት የምታደርግላቸው ወሯ መቼ እንደሚደርስ ያውቃሉ። ኮሚኒኬት ታደርጋቸዋለች። ሶ ይደውሉላታል። እንደዚህ ገጠመኝ፣ እከሌ ታመመብኝ፣ በቃ በየወሩ ማለት ነው ችግር አያጣቸውም አለች። አሁንም ፕሌን እያለፈ ነው ጋድ እንዲህ ነው የሚበጠብጠኝ። ያያችኋ ቪዲዮ ስሰራ። ኤኒዌይስ አልፏል አሁን። እሺ እንመለስ። ምን እያልኳችሁ ነበር? ያ በየወሩ ችግር አያጣቸውም አለች። በየወሩ የሆነ ነገር አያጣቸውም። በቃ እከሌ እንደዚህ የሆነ ለመስራት እሺ አበድሪኝ እመልስልሻለሁ ምናምን በጣም በቃ ሌላ ጊዜ እዛ ዱባይ ሳልመጣ በፊት ለስራ እዛ ብዙ አግዙኝ እርዱኝ ያልኳቸው ሰዎች ሁሉ በቃ ማለት ፊት የነሱኝ ሁሉ መክበብ ጀምሯለች። በቃ በጣም ልጃችን ውጪ ናት እያሉ ያወራሉ ቤተሰቦቿ። ሰው ሁሉ ይደውላታል፣ ይቀርባታል፣ ያወራታል ምናምን። እና እሷ ደግሞ ምስኪን ነች፣ እምቢ ማለት አትፈልግም። እሺ ያለች ትሰጣለች፣ ትልካለች። እና እንዲህ እየላከች ማለት ነው ማለት ምክንያት ስትነግረኝ የሚገርምሽ አለች እንትን አይመስልም፣ በቃ ለራስሽ እንድታስቢ አይመስልም። በቃ ሁኔታውን ራሱ ያየችው ወደ 7 ዓመት 8 ዓመት ሲሆናት እዛው እየሰራች በቃ ገንዘቧን በትና ከጨረሰች በኋላ ነው እንዴ ግን ምንድነው ብላ
ለመጠየቅ ራሱ ፈቃደኛ የሆነችው እንጂ ማድረግ እንደ ግዴታዋ ነበር የምታስበው። እንደዚህ የምታስቡ ሰዎች የላችሁም ወይ? መስጠት እንደ ግዴታችሁ፣ ሰው ሲጠይቃችሁ መስጠት ግዴታችሁ። በቃ እናት አባት አሳድጎኛል ኦር ቤተሰቦቼ እኮ ብዙ ነገር አድርገውልኛል፣ ስለዚህ መስጠት አለብኝ። ሰው ሁሉ ያው ቤተሰቦቿን እያስተዳደረቻል። ቤተሰብ ደግሞ ኮምፔር ለማድረግ በጣም ይመቸዋል። ቅርብና ጎበዝ ናቸው ቤተሰቦች። የኔ ልጅ እኮ እንደዚህ እያደረገችልኝ ምናምን ብሎ ለሌላ ጓደኞቹ ሲያወራ አንድ ቤተሰብ፣ ያኛው ቤተሰብ ኤግዛክትሊ ኮምፔር ማድረግ ነው የሚያውቀው። ወይኔ የኔ ልጅ እኮ እንደዚህ ያለችም፣ ወይኔ የኔ ልጅ አይደል እንደዚህ ያለ የሚባለው። የኔ ልጅ ተምራ ተምርቃ ሲባል አንድ ቤተሰብ ሲያወራ ሲሰማ፣ ተምሮ ግን ያልተመረቀ አይነት ልጅ ያለው ቤተሰብ እዛ ውስጥ ካለ በጣም ነው ሊናደር የሚችለው። ሰላም ሆኖ እየኖረ ያለው ሰውዬ ከልጁ ጋር ሄዶ ችግር ሊፈጥር ይችላል። የልጁን እኮ ኳሊቲ ማየት አቅቶት ማለት ነው። በቃ በኮምፓሪዝን ዓለም ውስጥ ነው ያለ ነው እና እንደዛ በጣም ነው የምትባለው፣ በጣም ማለት ነው። እና ትሳቀቂ ያለሽ አለችኝ። በጣም ነው የምትሳቀቂው አለችኝ። እና አትችይም አለመስጠት ሁላ በጣም እንትን ይላል። ደግሞ በቃ የሆነ ውጭ ሀገር ስትሆኑ የሆነ አሪፍ ስራ ላይ ስትሆኑ ቢዝነስ ስትሰሩ ምናምን ሰው እንደሆናችሁና ኃላፊነት እንዳለባችሁ ይረሳል። እሺ ዩ ሃቭ ቱ ኖ ዳት። በጣም ነው ሰው የሚረሳው። እና ሁሌ እንደሚተርፋችሁ ነው የሚያስበው። ሁሌ እንደዛ ነው የሚያስበው። እና ሁሌ ይጠይቃችኋል። እና ያው እናንተም ትሰጣላችሁ። የሚያስፈልጋችሁ ነገር ሳይኖር ቀርቶ ሳይሆን ግን ውይ ከኔ ይልቅ የእሱ ነገር እኮ ይብሳል ብላችሁ ታደርጋላችሁ። በጣም እንደዚህ ይቅርታ ለቃሉ ግን ጅልነት ነው ይሄ ማለት ነው። እና በጣም እንደዚህ ራሳችሁን፣ ማንነታችሁን፣ ገንዘባችሁን፣ ኢነርጂያችሁን ለሰው ይህን ያህል እንትን የምትሉ ሰዎች የላችሁም ወይ? እና ዋሪፍ ይቺ ልጅ ያንን ሁሉ አመት ስትሰራ የነበረውን ገንዘብ ብትይዘው ኖሮ አትጥም እኮ አይደለም፣ ግን አይነት አለው። የምር አይመስላችሁም? አይነት አለው። ማድረግ አለ ማለት አሁን ከገቢያችሁ ላይ 10% አስራት ምናምን ሲባል አሁን ይኮ ወጪ እኮ አይደለም፣ ወጪ አይደለም። ይሄ ግን አላችሁ 10% አይደለም፣ በቃ 80-90% ለሰው የምታደርጉ ማለት ነው። እና ስጥ ይሰጣል ምናምን ሲባል ያንን መስጠት እንደ መስጠት በቃ ስሰጥ ይደረግልኛል ብላችሁ በዛ ልክ I don't think it's a good idea። የምሬ ነው። እና የምርም ደግሞ ምን አተረፋችሁ? ብድር ስትጠየቁ ዝም ብላችሁ የምትበትኑት፣ ብድር ስትጠየቁ በሼም 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 ማለት ችግር የለውም ላድርግና አንድ ቀን ይጠቅመኛል መስጠቴ ብላችሁ ኤክስፔክት አድርጋችሁ የሆነ ስሜት ይዛችሁ የምትሰጡት እኮ መስጠት ማለት ነው። መልሶ አይመጣም። ከልቤ ነው። ምክንያቱም ስጥ ይሰጥሃል ሲባል ስትሰጡ ራሱ ከነ ኢንቴንሽን የምትሰጡት፣ ስትሰጡ ገንዘቡ ብቻ ሳይሆን ከስሜት ጋር ነው የምትሰጡት አይደለ? ማለት 1 ብርም 100,000 ብርም 1 ሚሊዮንም ምንም ይሁን ማለት ነው ለሰው ስታደርጉ የምታደርጉበት ልብ ነው የሚታየው እንጂ የብሩ አማውንት አይደለም። እዚህ ጋር እናንተ ብዙ 100,000 ብዙ ሚሊዮኖች ኖሯችሁ በዛ ልክ ችግራችሁ በዛ ልክ ኖሩ፣ በዛ ልክ የምታደርጓቸው በጣም ብዙ ነገሮች ኖረው የሆነ ሰው ሲጠይቃችሁ አላህ አይደል እንዴ ምናምን ለምንድን ነው የማታደርገው? ቋጣሪ ይሄ አይሰጥም ላለመባል ማታረጉት ነገር የለም። ምን ችግር አለ ቋጣሪ ብትባሉ? ቋጣሪ ካልሆናችሁ እኮ አያልፍላችሁም። የምሬን ነው የምላችሁ። ቋጣሪ ካልሆናችሁ ሪሊ አያልፍላችሁም። ለራሳችሁ ሳትበቁ መጀመሪያ ራሳችሁን ሳትችሉ እናንተ መጠንከር ሳትችሉ ሰው ላጉርስ ሰው ላርግ አሁን የጠቀማችሁ ነው ይመስላችሁ። አንደኛ ሰው ሰታችሁትም አይጠግብም ማወቅ ያለባችሁ። እንደገና ደግሞ ሰው እከሌ ያለችልኝ አንቺ ያለሽልኝ ወይ ደግሞ አንተ አለህልኝ ብሎ አይደለም ላይፉን የጀመረው። ብሎም ከጀመረ የራሱ ጉዳይ ነው። እናንተ አላችሁልኝ ብሎ አይደለም ብዙ ሰው ብዙ ነገር የሚያደርገው። እናንተ አላችሁልኝ ብሎ አይደለም ሰው ቢዝነሱን የሚከፍተው። ምን አገባችሁና ነው የራሳችሁን ጣጣ ሳጨርሱ የራሳችሁ ስንት የሚያሳስባችሁ ነገር እያለ ሰው ላይ ሄዳችሁ እንትን የምትሉት?
it's not right እና ማቆም አለባችሁ። እና አሁን ምንድነው በጣም በትልቁ እንድትረዷት የምፈልጋት ኮንሰፕት ከመስጠት ጋር በተገናኘ ብዙ ጊዜ ስትሰጡ አንድ ማወቅ ያለባችሁ ነገር እዚህ ጋር ማለት ነው የሚታየው በትልቁ ማለት ነው ስጥ ይሰጣል የሚባለውን ነገር እንዴት እንደምትረዱት አላቅም። የምትሰጡት ማተሩን ሳይሆን የሚታየውን ነገር ሳይሆን ኢነርጂም ጭምር የምትሰጡት ስሜትም ጭምር የምትሰጡት 1 ብርም 10 ብርም 100 ብርም 1000 ሚሊየን ምንም ስትሰጡ ከምትሰጡት ነገር በስተጀርባ ያላችሁ ስሜት ነው የሚታየውና ዋናው ነገር ማለት ነው። ከምትሰጡት ነገር በስተጀርባ ያለው ስሜት ነው ዋናው ነገር ማለት ነው። እና ለምሳሌ ለአንድ ለቸገረው ሰው ኦር አንድ የሆነ ነገር ላስፈለገ ሰው ስትሰጡ ውስጣችሁ ምንም ይሄን ነገር ባረግለት ለዚህ ሰው ምንም አልጠብቅም፣ ከዚህ ሰው ምንም አልጠብቅም፣ ምንም እንዲያደርግልኝ አልጠብቅም፣ ኦር እዚህ ጋር መስጠቴ ከሌላ አገኛለሁ ብላችሁ ምንም አይነት ኤክስፔክቴሽን ሳይኖራችሁ ሳትቋጥሩ ጸጥ ብላችሁ ልባችሁን ባዶ አድርጋችሁ የምትሰጡት ነገር ብቻ ነው። ምንም ኤክስፔክት ሳታደርጉ የምታደርጉት ነገር ብቻ ነው የሚመለሰው እንጂ ማለት ነው ሼም እያያዛችሁ ማለት የሆነ ሰው ብር ጠይቋችሁ የሆነ ሰው ነገር አድርግልኝ ብሏችሁ ሼም ይዟችሁ የሆነ መሳቀቅ ወይኔ ባልሰጠውስ ግን እስኪ ብላችሁ የሆነ የመደበርና የመሳቀቅ እንትን ውስጣችሁን ይዞት የምትሰጡት ነገር በሙሉ ማለት ነው ያንን ሰውዬም ራሳችሁንም ኦን ነው የሚያደርገው እንጂ ይቆጣጠራችኋል፣ ያስራችኋል፣ ላይክ እንዳታድጉ ነው የሚያደርጋችሁ። ትሰጣላችሁ የምር ታዲያ እሺ በሰጣችሁት ልክ ለምንድነው እያደጋችሁ ያለው ነው? መስጠት ያሳድጋል። በጣም ስጥ ይሰጣል በተባለው ልክ እንደዛ ከሆነ ታዲያ በጣም በምትሰጡትና በምትበትኑት ልክ ታዲያ ለምንድን ነው ያላለፈላችሁ? ለምንድን ነው ያስባችሁትን ነገር ባጭር ጊዜ እያደረጋችሁ ያልሆነው? ታዲያ ልክ አለው። አንደኛ ልክ አለው። ሲቀጥል ስትሰጡ የምትሰጡበት ስሜትም ማተር ያደርጋል። ገንዘቡ በዚህ ሰዓት እያስፈለጋችሁ የሆነ ሰው እየጠየቃችሁ ውይ አባቴ እኮ ነው፣ ውይ እናቴ እኮ ናት፣ ውይ የልብ ጓደኛዬ እኮ ነው፣ ውይ ከሊኮ ያስፈልገዋል፣ ውይ በኋላ ላይ የሆነ ነገር ቢቸግረኝ ማን ይደርስልኛል ብላችሁ የሆነ ሪተርን ጠብቃችሁ ውስጣችሁ እናንተ እኮ በቃ በአፋችሁ እኮ አታወሩትም፣ ግን በሀሳባችሁ እንደዚህ አይነት ሀሳብና ስሜት ውስጣችሁ ይዛችሁ የምትሰጧቸው ነገሮች በሙሉ አይደለም ሪተርን ሊያደርጉ ቀርቶ እንዴት እንደማስረዳችሁ አላቅም። አይጠቅምም። የምሬን በተደጋጋሚ እንደዚህ አይነት አሁን ኤግዛክትሊ ረስቻቸው እንጂ ማለት እናንተም ታውቋቸዋላችሁ። ባይብል ላይም እንደዚህ አይነት ነገሮች አሉ። 1 ብርም ቢሆን የሚሰጥ 1 ብርም ቢሆን እኮ ነው ማለት አንድ በጣም ምንም ማለት አይደለም። እንግዲህ አስቡት። ግን ልብ ነው የሚታየው ነው የብሩም አማውንት አይደለም፣ ልብ ነው የሚታየው ነው። በምን አይነት ልብ ነው የምትሰጡት? በመሳቀቅና በሼም የምታደርጉት ነገር በሙሉ አይበረክትላችሁም እባካችሁ። እና ሰው ምንም ነገር ሲጠይቃችሁ፣ ሰው ምንም ነገር አድርግልኝ ሲላችሁ እናንተ ካልተሰማችሁና በዛ ሰዓት ለማድረግ ብቁ ነኝ ብላችሁ እስካላሰባችሁ ድረስ አለመስጠታችሁ እንደውም ራሳችሁንም ያንንም ሰው ነው የምትጠቅሙት። ኃይሌ ገብረስላሴ በጣም ቋጣሪ ነው ምናምን ይባላል። ኢትዮጵያ ላይ ያሉ ባለሀብቶች ምናምን ነገር ጥሯቸው። ማን ነው ክሪቲሳይዝ የማያረጋቸው? ማን ነው ስም የማያወጣላቸው? ማን ነው እንደሱ ስግብግብ አለ እንዴ? አይደለም ተውትና በዘመዶቻችሁ በቤተሰቦቻችሁ በሰው የምታውቁት ይሄኔ ባለ ሀብት ወር ገንዘብ ያለው ምናምን የሆነ ሰው ይኖራል እና የሆነ ሰው ታውቃላችሁ ብቻ ወይኔ እሱ እኮ ገንዘብ ካገኘ በኋላ እኮ ተቀየረ፣ ወይኔ እሱ እኮ ቋጣሪ ሆነ፣ ወይ እሱ ምናምን ይባልለት ሰውዬ እንደሱ ቋጣሪ ነው ላለመባል ወይ ደግሞ ቋጣሪ ናት እሷ ላለመባል ለምንድን ነው የምትፈልጉት? ለምንድን ነው ቋጣሪ ብትባሉ ደስ የማይላችሁ? ምን ችግር አለው? ትሞታላችሁ፣ ኦሪዮን ነገር ትሆናላችሁ፣ ሰው ህይወታችሁ ይኖርላችኋል። ማን ነው መጨረሻ ላይ የሚጎዳው?
የሚገርማችሁ እንደዛ የሰጣችኋቸው ሰዎች ማለት ነው በኋላ ላይ የሆነ ነገር ብፈልጉ ማለት ነው ማንም ቼክ ያደርጋችሁ ልንገራችሁ ማለት ነው። እናንተ ናችሁ ይህን ያክል ሰው በጣም ስለ እናንተ የሚያስብ የሚመስላችሁ ስለ እናንተ ኬር የሚያደርግ የሚመስላችሁ ምናምን በጣም በጣም ነው የምታሳዝኑት። ማንም ቼክ አያደርጋችሁ እና ወይ ይህን ነገር አሁን ትማራላችሁ ወይ ደግሞ በህይወታችሁ ተቀጣችሁና በጣም ብዙ ነገር ሉዝ አድርጋችሁ ትማራላችሁ። መያዝን ተለማመዱ። ኃይሌ ገብረስላሴ ብዙ ነገር እያለው ማለት ኢንተርቪው ላይም ካያችሁ ለምን 10 ብር አትሆንም ያለ ምንም ምክንያት አልሰጥም ይላል ማለት ነው። ለዛ ነው እንደዚህ አይነት ላይፍ ያለው። ለዛ ነው ይሄን ሁሉ ቢዝነሶችን፣ ይሄን ሁሉ ፎቆችን፣ ይሄን ሁሉ ሪዞርቶችን በየከተማው በየቦታው ምናምን እየገነባ ማለት በክቡር ጠቅላይ ሚኒስትር አብይ አህመድ ራሱ ትልቅ ክብር ያስገኘ ሰው ነው። በጣም ትልቅ ሪስፔክት በየቦታው ሲሄዱ ራሱ ሰዎች ራሱ ሲያዩት እንደዚህ ገና ኢነርጂው ላይክ የሚጋባ በጣም ለብዙ ሰዎች ጋር ኢንስፓይሬሽን የሆነ ለብዙ ወጣቶች የስራ እድል መፍጠር የቻለ ዓለም ላይ ያሉ ማለት ያኔ ከሰማችሁ ብዙ ራጮች ምናምን ነበሩ አብረውት እንትን የነበሩ ምናምን አፍሪካ ላይ ምናምንና ለምን እንደ ኃይሌ አትሆኑ ምናምን እየተባሉ ራሱ ኃይሌ ነው እንደ ምሳሌ የሚጠቀሰው። ብዙ ራጮች አብረውት ሮጠው ብዙ ራጮች ልክ እንደሱ እሱ ያገኘውን ገንዘብ አግኝተው ግን እነሱ በትነዋል ለሰዎች ለትርኪ ምንኪ ምናምን። እሱ ግን አላረገም። ስላላደረገና ጥቅም ያለው ነገር ላይ ስለዋለ ቋጣሪ ለመባል ስለፈቀደ ስግብግብ ለመባል ስለፈቀደ አይሰጥም እሱ እኮ የሚለውን ስም ለመያዝ ስለፈቀደ ነው አሁን ላይ ያለው ነገር ያለው። ለመስጠት በቂ ስትሆኑ እኮ ትሰጣላችሁ። በቂ እስካልሆናችሁ ድረስ ግን ለራሳችሁ ስጡ። መጀመሪያ ራሳችሁን አብቁ። ራሳችሁ ሰው ሁኑ መጀመሪያ በደንብ ማለት ነው። እንደዛ ስትሆኑ የምትሰጡት ነገር በሙሉ የምትሰጡት ገንዘብ፣ የምትሰጡት ስጦታ፣ የምትሰጧቸው የምታደርጓቸው ነገሮች በሙሉ የምር እንዴት ሰውን እንደሚያክሙ እንዴት እንደሚገነቡ እንዴት በቃ አልገባችሁም። በጣም ትልቅ ስራ ነው የምትሰሩት ከዛ በኋላ እናንተ ደህና ሆናችሁ እናንተ በጥሩ ስሜት የምታደርጓቸው ነገሮች በሙሉ ማለት ነው። ታዲያ እሺ ትክክለኛው አሰጣጥ ምንድን ነው? እኔ በምረዳው የምታገኙት ገቢ አለ። ካላችሁ ገቢ ላይ ለዚህ ነገር ያስፈልገኛል ብላችሁ የምትቆጥቡት ይኖራል። ለዚህ ያደርጋለሁ ብላችሁ ያንን ከዛ ውጪ የሆነ 10% ብላችሁ እንደምትሰጡት አስራት የሆነች ፐርሰንት ጨምራችሁ ይቺን ደግሞ ለነከሌ ይቺን ማድረግ ብላችሁ የምታስቧትን ከዛች ላይ በጣም ትንሽ ፐርሰንት በየወሩ መመደብ ትችላላችሁ። ምንም አታጡም እንደዛ ብታደርጉ። እሱም ከፈለጋችሁ ነው፣ ካልፈለጋችሁ ምንም አትሆኑ። ደስ ብሏችሁ ከልባችሁ የምትሰጡት ነገር ብቻ ነው ለእናንተም ለህይወታችሁም ለሰዎችም የሚጠቅመው። ደግሞ እነዛ ይደብራቸዋል ባልሰጣቸው ብላችሁ የሚያሳዝኗችሁ ሰዎች ኦር ቢደብራስ ብላችሁ የሚያሳስቧችሁ ሰዎች የሆነ ነገር ከያዛችሁ በኋላ ያ ድብርታቸውን ምናምን በሆኑ እንደውም ያን ያክል ብዙ ብርና ብዙ ስጦታ ራሱ አያስፈልግም። ይቅርታ ብዙ ያን ያክል ስልክ ገብቶ ቢኖሽ ቅድም ያን ያክል ስጦታና ያን ያክል ብዙ ነገሩ ላይ አይፈልጉም። ያኔ የተወሰነች ትንሽ ነገር ገዝታችሁ የሆነ ነገር የሆነ አካውንታቸውን ተቀብላችሁ የሆነች ነገር ጣል ብታረጉላቸው እስከ ዛሬ እናንተን ያሟችሁን ነገር በሙሉ የሰደባችሁን ነገር በሙሉ እርሰት አድርገው በቃ ወይኔ እሷ እኮ ናት ልጅ፣ እሷ እኮ ናት እንትን፣ እሱ እኮ ትባላላችሁ ማለት ነው። ሰው ስለሚላችሁ ነገር እንኳን እንዳያሳስባችሁን ይህንን የሚነገርኳችሁ ግን you don't have to care። ግን ይህንንም ነገር የምነግራችሁ ወይኔ እናቴ፣ ወይኔ አባቴ፣ ወይኔ እንትና ሊደብረው ይችላል፣ ወይኔ ያዝኑብኛል፣ ወይኔ ያው ሁሉ ሰው ምናምን የምትሏቸው ሰዎች እናንተ ሙሉ ለሙሉ ተጠግናችሁ ብዙ ነገር ኖሯችሁ በደንብ ማድረግ በምትችሉበት ሰዓት ላይ ብቁ ነኝ ብላችሁ በምታስቡበት ሰዓት ላይ ስታደርጉላቸው ያኔ ያን ሁሉ ነገር ማለታቸውን እንደሚረሱት እኔ ማርያምን ብያሏሽ ማርያምን ነው የምነግራቸው። ይረሱታል በሰከንድ
እንዲህ ብዬሽ ነበር እኮ ብለው እንኳን ማለት ሰው ትዝ አይለውም። የብሬኑን ማት ነገር ልነግራችሁ ይችላሉ እዚህ አይነት ታሪክ ማለት ነው። ያንን ሁሉ ክሪቲሲዝም በአንድ ስጦታ ራሱ ሰው ኢሬዝ ማድረግ ይችላል። ያጠፋዋል፣ ራሱ ይጠፋዋል፣ ያ ሰው ይጠፋዋል። እናንተ ስንት ነገር ረስታችኋል። ስንት ነገር ሰው ሲያደርግላችሁ ያስደበራችሁ ነገር ሁላ የምትረሱት። ሰው ምን ይለኛል ብላችሁ ሳይመስላችሁ ሳይሰማችሁ ምንም ነገር አታድርጉ። ህይወትን መጀመሪያ እናንተ ኑሩ። ማንም ሰው ስትሞቱ ቼክ አያደርጋችሁም። ማን ነው በህይወታችሁ ውስጥ የሆነ ሰው እንግዲህ ሞቶ ለቅሶ ምናምን ድረሳችሁ ልታውቁ ትችላላችሁ። በምን ያህል ፍጥነት ነው የተረሳው ያ ሰውዬ አስቡት። እና እናንተም በዛ ልክ ቆሎ እየተበላ ምናምን እዛው ጭዌ እንደሚጀምሩ እዛው ካርታ እንደሚጮቱ አረቂያቸውን ጠላቸውን እንደሚገለብጡ ማወቅ አለባችሁ። ነው ሰው በዛ ልክ ሬዲ ነው እንትን ለማለት ነው። ብዙ ሰው የራሱ ህይወት ነው የሚያሳስበው ከእናንተ በላይ። ስለዚህ ሞር ትኩረታችሁን ራሳችሁ ላይ አድርጋችሁ ለራሳችሁ መኖር ጀምሩ። ማንንም ምን ይለኛል ማንም ስለ እናንተ ምንም አይልም። እናንተ ናችሁ ስለ ራሳችሁ ብዙ ነገር ሰው እንደሚል የሚመስላችሁ። ትኩረታችሁን ራሳችሁ ላይ አድርጉ። ራሳችሁን አሳድጉ። 2018 የደረሰ ነው። አዲስ ቪዲዮ ይዤላችሁ እመጣለሁ እንዴት አመታችሁ እንደምታሳልፉ። በየአመቱ አዳዲስ ሰው እሆናለሁ ምናምን ያው መንፈሱ ሊሆን ይችላል። አዲስ አመት አዲስ መንፈስ ምናምን ይባላል። ግን አመቱ ምናምን ቁጥር ነው፣ የቁጥር ልዩነት ነው፣ የቀናት መገለባበጥ ነው። ምንም የተለየ ነገር የለም። እናንተ ናችሁ የምትቀየሩ። ስለዚህ አዲስ አመት ሲመጣ ሁሌ ይሄን እናደርጋለሁ በአሁኑ ብላችሁ ግን ላስት ይር ላይ እንደነበራችሁት አሁንም በተመሳሳይ መንገድ ቀጣይ አመትን ለማሳለፍ በጭራሽ እንዳትፈቅዱ፣ በጭራሽ ማለት ነው። እና ሰው ከለመዳችሁ ውጪ ለመሆን ፈቃደኛ ሁኑ። ሰው ከለመዳችሁ ውጪ ኦድ ለመሆን ፈቃደኛ ሁኑ። ሰው ስም እንዲያወጣላችሁ ፈቃደኛ ሁኑ። ሰው አንቺ በጣም ቋጣሪ ነሽ ለመባል ፈቃደኛ ለመሆን ነው አሁን መስራት ያለብሽ። አንቺ ሰው አትሰሚም፣ ምን ሆናለች ልጅ ተቀይራብኛለች ምናምን ለመባል ፈቃደኛ መሆን መቻል አለብሽ። ነው እንደዛ ስትሆኚ ነው የሚያልፍልሽ። ልብሽ በዛ ውስጥ ሁሉ ንጹህ ይሁን። ልብሽ በዛ ውስጥ ሁሉ ክፋት አያስብ። ልብሽ በዛ ውስጥ ሁሉ ምንም መጥፎ ነገር አይኖረው። ልብሽ በዛ ውስጥ ሁሉ ማደግን፣ መበልጸግን፣ ሁሌም ትልልቅ ቦታ ላይ መድረስን፣ ሁሌም በቃ እንደውም በዛ ልክ አድገሽ በዛ ልክ አንተም አድገህ ትልቅ ነገር ኖሯችሁ በደንብ ቆማችሁ በሰፊው በትልቁ ሰውን ለማገዝ ማሰብ ትችላላችሁ አሁን ማለት ነው። እኔ ልጠንክር ማለት ጀምሮ እኔ ደህና ልሁን፣ እኔ ልጠንክር፣ እኔ ለራሴ ልሁን እና መጀመሪያ እኔ ለራሴ ካላሰብኩኝ ማንም አያስብልኝም። እናቴ፣ አባቴ፣ አጎቴ ማንም አያስብላችሁም። ይወዷችኋል እኮ እነሱ ግን እነሱም በገባቸው መልኩ ነው ህይወትን እንትን የሚሏችሁ። ቤተሰቦቻችሁ ለሰው ኬር ማድረግ እነሱም ለሰው ማድረግ ምናምን የሚያሳስባቸው ሰው ምን ይለኛል ብለው ከሚያስቡ ቤተሰብ መሀል ከሆነ የመጣችሁት ኦፍኮርስ እናንተም እንደዛ ነው የምታስቡት። ስለዚህ ቤተሰቦቻችሁን አትድገሙ። ቤተሰቦቻችሁን አትድገሙ። ዶንት ቢ ላይክ ዮር ፓረንትስ። እና ልጆቻችሁም ይህንን ፓተርን አይድገሙት። እናንተ ሌላ በመሆን ሌላ ጀኔሬሽን መፍጠር ትችላላችሁ። ያ የሚጀምረው ግን ከእናንተ ነው። ይህ ድፍረት የሚጀምረው ከእናንተ ነው እና ስታደርጉት ነው ደግሞ ሞር ኮንፊደንት የምትሆኑ። ስታደርጉት ነው ያ ስሜት የሚሰማችሁ። ምንም በቃ የመጨረሻው ትልቁ ችግር ተፈጠረ ከተባለ ሞት ነው። ከሞት በታች እንዳለ ምንም ነው። you have to be bold enough to get what you want። ድጋሚ ነገራችኋለሁ። የምትፈልጉትን ለማግኘት በቂ ሰልፎርስ፣ በቂ ኮንፊደንስ፣ በቂ ግግምናና በቂ እንትን ያስፈልጋል። ምንድን ነው ለራስ ቅድሚያ መስጠት ያስፈልጋል። እንደዛ ስታደርጉ ያኔ በሰፊው ለሰው ማድረግ ትጀምራላችሁ። ብዙ ውጤታማ የሚባሉ ሰዎች በትልቁ እንደዛ ያደረጉ ሰዎች ናቸው። ያው ይሄኔ ቢዝነስ እየሰራችሁም ሊሆን ይችላል፣ ብዙ ነገር እያደረጋችሁም፣ ግን ሰው በሚሊዮኖችም እያንቀሳቀሳችሁ ግን እናንተ በሚሊዮኖች እየተቸገራችሁ እንደሆነ ሰው አያውቅም። ምክንያቱም ሰው በመቶ ሺዎች እና በ10 ሺዎች ሲቸገር የእናንተ አሁን የምታገኙት ገቢ ለነሱ ድሪማቸው ስለሆነ ከዚች ላይ ቺን ቢሰጠኝ ምን ችግር አለው ብሎ ሊያስብ ይችላል። እናንተ ግን ቫሊዩ አላት በዛ ሰዓት። አይደለም ልትሰጡ ቀርቶ ሰው ቢሰጣችሁ ራሱ ደስ የሚላችሁ ታይም ላይ ሆናችሁ ሰው በጣም እንዳላችሁ እንደ ቋጣሪ ሊያያችሁ ይችላል። ኢትስ ኦኬ፣ እናንተ ናችሁ ይህን የምታውቁት። ቢዝነስ የሚሰራ ሰው፣ ቤት ገዝቶ የሚያውቅ ሰው፣ በጣም በሚሊዮኖች በብዙ ሺዎች አውጥቶ የሚያውቅ ሰው
ነው ይሄንን ነገር የሚገባው። ስለዚህ ብዙ ሰው እንዲረዳችሁ፣ ብዙ የቤተሰብ አካላት፣ ብዙ ጓደኞቻችሁ፣ ብድር የጠየቋችሁ ሰዎች ምናምን ብዙ እንዲረዷችሁ አጠብቁ። ራሳችሁ ከተረዳችሁ በጣም በቂ ነው። ነው ላይፍ ስታይላችሁ ከፍ እያለ ሲመጣ አኗኗራችሁ ገቢያችሁ እየጨመረ ሲመጣ በዛ ልክ ወጪውም እንዴት እንደሚብስ እንዴት እንደውም የበፊቱ ላይፍ ይሻለኝ ይሆን እንዴ ብላችሁ ለአንዳንዴ ልታስቡ ትችላላችሁ። ላይ ሊያጨልላችሁ ይችላል ወጪው ማለት ነው። የምሬን ነው። እና ሰው ግን ያንን ላይረዳችሁ ይችላል። ሰው እናንተ አሁን ላይ ያላችሁ ወጪ ራሱ ድሪሙ የሆነ ሰው ሊኖር ይችላል። ግን እናንተ ከዛም በላይ የሚያስፈልጋችሁ ታይም ላይ ሆናችሁ ያው ሰው ላይ ረዳችሁ ይችላል። ስለዚህ በሚሊዮኖችም ስታገኙ በሚሊዮኖችም ወጪ ይኖራል። ይህን የሚረዳችሁ ቢዝነስ የሚሰራ ሰው እንደው ባይሰራም ቢያንስ ደህና ገቢ ያለው ሰው የሆኑ ነገሮችን ሲገዛ በደንብ የተቸገረ ሰው ያው በትንሹ ቤት የሚሰራ ሰው ደም የለውም ነው የሚባለው እንደዛ ነገር እና ለምን ሲታይ እኮ ያው እየገነባን ያለው ግን ምንም የለውም በቃ ብዙ ወጪ ነው ያለበት ምናምን እና ይህን የሚረዳችሁ ጥቂት ሰው ብቻ ነው። ስለዚህ ግዴታ ከሰዎች በታች ሆናችሁ እንደ ሰዎች በጣም ተመሳስላችሁ በጣም ድሃ ሆናችሁ ከድሃ ጋር ተመሳስላችሁ ከሚያስመስሉት ጋር ተመሳስላችሁ በጣም ራሳችሁን አሳነሳችሁ መኖር አይጠበቅባችሁም። እነሱ አለማደግ የእናንተ ችግር አይደለም። የማንም እዳ የለባችሁም። ማንንም የመቀለብ ማንንም የማሳደግ እዳ የለባችሁም። እንዳልኳችሁ እናንተ አላችሁ ብለው አይደለም እነዛ ሰዎች ህይወታቸውን የጀመሩት። ስለዚህ መጀመሪያ ለራሳችሁ ሁኑና ከዛ ታደርጋላችሁ። ስለዚህ ህይወታችሁን በደንብ እስክትኖሩ ራሳችሁን በደንብ እስከምትችሉ ቋጠር ማድረግ ያስፈልጋል። ቋጣሪ የመሆን ቻሌንጅ እንጀምራለን ማለት ነው። ስለዚህ ዛሬ የነበረ ቆይታ ይህን ይመስላል። ምን አገኛችሁበት? እስቲ ያገኛችሁት ነገር ኮሜንት ላይ አካፍሉኝ እና ደግሞ ጥያቄም ካላችሁ የራሳችሁ የግል ጥያቄ እንዲነበብ የምትፈልጉት የህይወት ታሪክ ካላችሁ እሱን ሼር አድርጉኝ፣ አካፍሉኝ። ቴሌግራሜን እዚህ ከስራ አስቀምጥላችኋለሁ። እዛ ላይ ገብታችሁ አስቀምጡልኝ። ዩቲዩብ በ2 ቀን በ3 ቀን አንዴ ፖስት ስለማድረግ በዛ ሀሳብ ዙሪያ ረዘም ያለ ቪዲዮ መልስ ሰጣችኋለሁ። እኔም አግዛችኋለሁ፣ ሰርቭ አደርጋለሁ። ፍሪ ሰርቪስ በሉት መስጠት ነው እና ጠይቁኝ። ምንም አይነት ጥያቄ ካላችሁ ታሪካችሁን ግን በደንብ አብራርታችሁ ጽፋችሁ ወይም ደግሞ ቮይስም አድርጋችሁ ቢሆን ላኩልኝ። ሪሌት የሚያደርግ ደግሞ በጣም ብዙ ሰውም ስለሚኖር ከዛ ጋር አያይዤ መፍትሄ እሰጥበታለሁ፣ ሀሳብ ሰጣችኋለሁ። በዛም ደግሞ ጥያቄያችሁም ደግሞ በተጨማሪ እዚህ ጋር የምታዳምጡኝ ሰዎች ትልልቅ ሰዎች ትኖራላችሁ፣ ብዙ ኤክስፔሪየንስም ያላችሁ መፍትሄ ይሆናል ብላችሁ የምታስቡት ብዙ ነገር ይኖራል። ስለዚህ ያንን መፍትሄ ደግሞ ከእነሱም ታገኛላችሁ ማለት ነው። ከኔም በተጨማሪ ኮሜንት ላይ እነሱም ገብተው ደግሞ እናንተም ገብታችሁ ሀሳብ አስተያየታችሁን ያቺ ልጅ ወያ ልጅ ምን ቢያደርግ የተሻለ ነው የሚለውን ነገር ኮሜንት ላይ ስጡና እርስ በርስ ተማምረን ብዙ ነገሮችን እንትን እንላለን። ብቻ በዛ መልኩ እንቀጥላለን ማለት ነው። ዛሬ የነበረን ቆይታ ይህንን ይመስላል። ጥሩ አዳማጭ ስለነበራችሁ በጣም አመሰግናለሁ። እስከ መጨረሻው እንዳያችሁ ተስፋ አደርጋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንችላለን። ሃቪ ጎድ ታይም። እንገናኛለን።